ጉድ ሄርሜላ የራሷን ልታጠፋ ነው ማለት ነው። ውድ ያገሬ ልጆች፣ ኧረ እንድረስላት። ወይኔ ሄርሜላዬ በዚህ ልክ አብርሽን ትወጂዋለሽ ማለት ነው። ጉዴ የኔ እናት፣ ለኔ ምን አልነገርሽኝም ነበረ? ሰላም ውድ የቻናሌ ቤተሰቦች፣ ሰላም ብያለሁ። እንዴት ናችሁ? ሰላማችሁ ብዝት ይበል። ለቻናሌ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ። ኧረ ተው እኛም ማደግ አለብን እንደ ሰው እንደ እኔ ምን ይሻለኛል? እና ውዶችዬ ማለት ነው ዛሬ ሄርሜላ ራሷን ላታጠፋ ነው። አብርሽ ከህይወቴ ከወጣ ራሴን ማጥፋት አለብኝ ብላ በቃ በሯን ዘግታ እያለቀሰች ዋለች ማለት ነው። እንደምታዩት እንግዲህ ያያችሁ ታዩታላችሁ፣ የነሱ አድናቂዎች ማለት ነው። በሯን ዘግታውን ዳኒና ቡዜ በሩን ሲያንኳኩ ምንም መክፈት አልፈለገችም። በቃ እዛ ቢላ ቤት ከዛ አፓርታማ ቤት ራሷን ማጥፋት ነው የፈለገችው ማለት ነው ሄርሜላ። የኔ እናት አንቺ እኔ እኮ ርተ ደስ የምትለኝ ማለት ነው። የፈለገ ነገር ቢሆን እኮ እንደዚህ ራሴን አጠፋለሁ እኮ አትልም ሩታዬ። በቃ እኔ ለዚህ ነው እኮ የምወዳት ሩታ፣ በጣም ጎበዝ ናት የምለው እኮ ለዚህ ነው። አንቺ ሩታን ነው የምትወጂ ምናምን የምትሉኛላችሁ። እኔ የምወዳት ጠንካራ ልጅ ስለሆነች ነው። ባለፈውም እንግዲህ ለልጇ ብላ ነው እንግዲህ ልጅ ያላችሁ ታውቁታላችሁ የልጅን ስሜት። ልጅ ካንዴ ከተወለደ በኋላ እያደገ ነው የሚመጣ እንጂ ወደ ህፃንነት እየተመለሰ አይሄድም። እና ልጇን ባስመለከተ ነበር እንደዛ ጉንብስ ብላ ይቅርታ ብላ የለመነችው እንጂ ሩታ ሲጀመር ማን ምን እንደሆነች በደንብ አድርጎ ጠንቅቆ ያውቃለኝ አብርሃም ማለት ነው። እና አብርሃም ግን ማለት ነው እነዚህ የሁለት ሴት ልባቸውን ሰብረህ ግን እንደው ጥሩ በሰላም እኖራለሁ ብለህ ታስባለህ ወንድሜ? ምን ነው በዚህ ልክ በቃ በሀገር ምድር እኔ እንደኔ ወንድ የለውም፣ እኔ ነኝ ወንድ፣ እኔ ነኝ ተፈላጊ፣ እኔ ነኝ በዚህ ወጥቶ በዚህ ወርዶ አልክ። ጉድ እኔማ በቃ አሳዘነችኝ ሄርሜላ። እናንተ ቆይ ይሄ ፍቅር የሚባለው ማለት እንደዚህ ያስለቅሳል እንዴ? እኔ እኮ አላውቀውም ፍቅር ማለት እኔ አላውቀውም እኮ እንደዚህ የሚጎዳና የሚያስለቅስ እኮ አልመሰለኝም። የኔ እናት አሁን ነው በቃ ፍቅር ከባድ መሆኑን ያወቅኩት በዛሬ ቪዲዮ በነ ሄርሜላ ነው ማለት ነው። ወይኔ እኔ እኮ ቆይ ሄርሜላዬ ማለት ነው እንደው የሚመክርሽ እህትሽ ራሱ ምን እንዳንቺ ጀዝባ ናት፣ ምንም አይገባትም። እህትሽ ናት መክርሽም እንዴ? ለነገሩ እህትሽም እኮ ፍቅር ጀምሯት እሷም አልፈልግሽም ብላ ታትታለች ማለት ነው። እንግዲህ አበል አልፈልግሽም ብሏታል። እና በዚህ ልክ ምንድን ነው እንደዚህ ራሳችን ዝቅ አድርጋችሁ ለወንድ ልጅ እንደዚህ የምትሆኑት እንዴ? ስራ እያለሽ አንቺ ምርጥ ልጅ ነሽ፣ ጎበዝ ልጅ ነሽ። ለአንቺ እግዚአብሔር እኮ ወደ አንቺ ያላመጣውን አብርሃም እኮ ለአንቺ የተሻለ ከአብርሃም የተሻለ ምርጥ ባል ስላዘጋጀልሽ ይሆናል በህይወትሽ። ለዚህ ነው እኮ እንዴ ለምን ፈጣሪ አንተ ለምን በእግዚአብሔር በፈጠረሽ አምላክ ለምን አትመኪም? በአብርሃም እንደዚህ ዝቅ ብለሽ ከምታለቅሽና ውስጥሽ ከሚጎዳሽ እግዚአብሔር አንተ የፈቀድክልኝን አንተ ታውቃለህ ብለሽ ጠንካራ ሆነሽ ለምን ኑሮሽን አትኖሪም ሄርሜላ ማለት ነው። በዚህ ልክ እንዲሁ ሌላው ነገር ይቅርና በሩታ እኮ መማር ትችያለሽ። ሩታ እኮ እርጉዙና አንዱን ሲመጣ ሲሰድባት፣ አንዱም እንትን ሲላት፣ አንዱም እንደፈለገ ሲላት እኮ እርጉዙና እኮ ማንም እንደዚህ እንዳንቺ ዝቅ ብላ አላለቀሰችም ሩታ። ለዚህ ነው እኔ የምወዳት ሩታዬ እንጂ አንቺም አላቀሽም እሷንም አላቃችሁም። ግን የሆነ ጠንካራ ሴት በጣም ደስ ይለኛል። በራሱ የሚኮራራ ሴት እኔ በጣም ደስ ይለኛል። ራሱን ኮንፊደንስ ያላት ሴት እኔ በጣም ደስ ነው የሚለኝ ማለት ነው። እና ሩታን የሚወዳት ለዚህ ነው ማለት ነው። እና አንቺ ደግሞ አብርሃም እንዴት ነሽ ብሎ እንዳልደወለልኝም ሜሴጅ አልጻፈልኝም፣ ለራሴ ጊዜ ይኖረኝ ለምናምን ይለኛል። ለምትዩ ምን ሆነሽ ነው አንቺ? ምን ሆነሽ ነው በዚህ ልክ አንቺ? እህቶቼ ማለት ነው። ወይኔ በቃ ምንም አሁኑ ሄርሜላ እኮ ሰው ምን ይለኛል የሚባለው ነገር ከላይዋ ላይ ግፍፍ አርጋ ጥላለች። እህቶች ከላይዋ ላይ ግፍፍ አርጋ ጥላለች። እናንተ እንደዚህ ማለት ይሄ ዶራሉ በጣም ይጣፍጣል ማለት ነው። በዚህ ልክ ራስን ዝቅ አድርገው ማለት ነው። እና ምን ለማለት ፈልጌ ነው ውዶችዬ፣ ከነሱ ቪዲዮ ላይ ምን ተማራችሁ? እስቲ ስንቶቻችሁ ናችሁ በፍቅር ተይዛችሁ በፍቅር ልም ብሉላችሁ ፍቅር ገብቶላችሁ እንደ ሄርሜላ የምታለቅሱት ማለት ነው? እኔ ግን ማለት ነው እኔ እናንተ እህት የፈለገ በህይወቴ ቢመጣም ቢሄድም እንደዚህ ሁኛ አላለቅስለትም። እንደውም ጠንካራ ሁኜ ጎበዝ ሁኜ
ነው ማሳየት የምፈልገው እንጂ እንደዚህ ያለቃቅሽ ምናምን። ሲጀመር እንደዚህ ያለቃቅሰሽ ምን ብለሽ መጥቶ ካንቺ ጋር ቢኖርም ይንቅሻል፣ ሄርሜላ ማለት ነው። ይንቅሻል፣ አብርሃም ይንቅሻል። እንዴት በዚህ ልክ ራስሽን ዝቅ ታደርጊያለሽ? ለወንድ ልጅ እንዴት ራሴን አጠፋለሁ ብለሽ እንትን ትያለሽ? ስለዚህ ቡዜም ብትሆን ዳንም ቢሆን አውቀው ነው የሚያለቀልቁ እንጂ ለራሳቸው ቪዋቸው ምናምን እንዲጨምር ምናምን በዚህ በዛ ዙጥ የሚሉ እንጂ ለአንቺ የሚጠቅምሽ የለም። እልቁንስ ነገሮችን ረጋ ብለሽ አስበሽ ወደ ራስሽ ወደ ህይወትሽ ብትመለሽ አሪፍ ነው። ካልሆነ ደግሞ አንተ ፈጣሪ ወይ ይህ ሰው ለኔ ካላለው አምላኬ ወይ የፈጠርከኝ አምላክ ይህን ሰው ለኔ ካላለው በህይወቴ ምንጥቅ አድርጋ አውጣልኝ ብለሽ ጾለት መጸለት እየቻለሽ እንደዚህ ታለቅሻለሽ? አንቺ ሴት አሰዳቢ ነሽ ሄርሜላ ማለት ነው። አልኩሽ እኮ አብርሃም ቢመጣ አይጠቅምሽም። ለሩታ ለልጁ ለራሱ ለትዳሩ ክብር የሌለው እንዴት በሷ አትማሪም? ሄርሜላ እንዴት በሩታ እንኳን አትማሪም? በዚህ ልክ ምታልቅሽ ሰው ምን ይለኛል የሚባል ነገር እኮ አለ። ህይወት እኮ ይቀጥላል። ህይወት ይቀጥላል። እውነቴን እኮ ነው የምላችሁ እህቶቼ። አንዳንዴ ደግሞ ለራሴ ህይወት ነው የምኖረው ለሰው አልጨነቅም ምናምን ኖ ለሰውም እኮ ያስጨንቃል። ሰው ምን ይለኛል ማለትም አንዳንዴ ቁጭ ብሎ ማሰብም ጥሩ ነገር ነው ብዬ አስባለሁ። እና በዚህ ልክ ከአንድ ክፍል ቤት ዘግቶ ማልቀሱ ምንድን ነው? አሁን አንቺ እንደዚህ ስላለቅሽ እንደዚህ በዚህ ወጥተሽ በዚህ ወርደሽ አብርሃም መጥቶ በህይወትሽ የሚጠቅምሽ ይመስልሻል? አንቺ ስታስብ ውስጥሽ እኮ ያቃል እኮ። አሁን እኮ አንቺ ፍራቻ ያለብሽ እኮ ገና ለገና ወደ ሩታ ይሄዳል ገና ለገና ወደ ልጁ ይሄዳል ብለሽ ፈርተሽ ነው እንጂ እሱ እንደማይሆንሽ በደንብ አድርገሽ ታውቂያለሽ ሄርሜላ፣ በደንብ አድርገሽ ማለት ነው። ጉድ 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 ጉድ። በዚህ ልክ ለካ እናንተ የቡታጅራ እንትኖች ይሄ ዩቲዩበሮች በጣም ተበላሽታችኋል ማለት ራሳችሁን ዝቅ አድርጋችኋል። ለራሳችሁ ክብር የላችሁም። በዚህ ልክ ታለቅሻለሽ ለአብርሃም እኮ ለአብርሃም እንዴ እሱ እኮ አሁንም ቢሆን እኮ እሺ ላስብበት ነው የሚል። ከአንቺ ጋር አብሮ መኖር አይፈልግም። ሩታ ጋር ነው አብሮ መኖር የሚፈልገው። ከሩታ ጋር ደግሞ እንደዛ ዝቅ ብላ ይቅርታ ብላ ስለለመነችው በደንብ አድርጋ ስለለመነችው ለዛ ነው ጠጋብ ወንድ ነው አልቸነፍም በሚለው እንጂ ከአንቺን አስበልጦ የሚወድሽ አይመስለኝም። ከሩታ ማለት ነው። ከሩታ ጋር እልህ ስላለበት ነው እንጂ በእርግጥ ማንኛውም ሰው አይደለም ይቅርታ እንደዚህ ለምነው ይቅርና ልጅ እያለ ወደ ልጁ ወደ ንብረቱ ወደ ህይወቱ መመለስ ይፈልጋል። ግን አንቺ በሰው መሀል ጥልቅ ብለሽ በሰው ትዳር ጥልቅ ብለሽ የሩታ ግፍ ነው እንደዚህ የሚያስለቅስሽ። አሁን እንደዚህ የሚያስለቅስሽ ሄርሜላ የሩታን ህይወት ብልሽት ታድርገሽ እንዳይሆን አድርገሽ እንዳይመለሱ አድርገሽ በሩታ በህይወቷ ገብተሽ ብልሽት ታድርገሽ ህይወቷን ይኸው ዞሮ ዛሬ ማልቀስ ጀመርሽ አንቺ ማለት ነው። ስለዚህ ሄርሜላ ክብርሽን ጠብቀሽ መኖር አለብሽ። ስራሽን ስሪ፣ ቤተክርስቲያን ጸሎት አድርጊ፣ በሃይማኖትሽ ጎበዙኝ። ላንቺ የተሻለ ምርጥና ድንቅ በህይወትሽ የህይወት አጋርሽ አውሮሽ ይመጣል። እግዚአብሔር ይሰጥሻል ማለት ነው። እና እንደዚህ እግዚአብሔርን መጀመሪያ ስለማታስቀድሙ ኑሯችሁ ምስቅልቅል የሚለው እንዴት ሰው የፈጠረውን አምላክ ይረሳል? አሁን አብርሃም እንደው ትዳር ይሆነኛል ዙሮ መጥቶ ለኔ ትዳር ይሆነኛል ለልጆች አባት ይሆናል ብለሽ አንቺ ታስቢያለሽ? ሄርሜላዬ እስቲ ልንገርሽ የኔ እናት፣ እኔ ልንገርሽ የኔ እናት፣ እስቲ በአረብ ሀገር ያሉ እህቶች በእነሱ መማራችም እንዴ እነሱ እኛ የአረብ ሀገር ሴቶች የማዳም ቅመሞች ስንት ነገራችን ተቋቁመን አይደል እንዴ ስራችን የምንሰራ? ምክንያቱም ለነገ በተስፋ ማለት ነው። እንግዲህ እህቶች አስቡት፣ በተስፋ የአረብ ሀገር ሴት የምትኖረው በተስፋ ነው። እና ለምን በዚህ ልክ ራስሽን ጎድተሽ አልቅሰሽ እንደው ወንድ ልጅ ደግሞ እንደዚህ ልኩስኩስ ስትይለት ሳለቅሽለሽ ምናምን ደስ አይለውም። ጠንካራ ልክ እንደ ሩታ ማለት ነው። ልክ እንደ ማዳም ቅመም ጠንካራ ሴት ነው የሚፈልገው ወንድ ልጅ። እኔ ልንገርሽ፣ እኔ የመጀመሪያ ነው አብርሃም፣ እኔ ሌላው እንዳላፈቀርኩም እኔ ያደርግልሻል ልጅና ምሽት ያለው ባል እሱ ከዛም ከዚህ ማለት ነው የሚፈልገው። እሱ ገና ነኝ እሱ እኮ ብሏል። እኔ ለትዳር አልደረስኩም፣ እኔ ገና ልጅ ነኝ፣ ገና መሮጥ አልጠገብኩም ብሎ ተናግሯል። በግድ የሚሆን ነገር የለም። በቃ አልፈልግም ካለ በቃ ቻው ብለሽ መስመርሽን ማያስቺ እንደዚህ በር ዘግቶ ራስን ማጥፋት ማለት ራስሽን ብታጨፊ ራስሽ ነሽ የምትጎጂ እንጂ አብርሃም እንደሆነ አንቺ ብትወጭ ከህይወት ወይ ከሩታ ጋር አብሮ ይቀጥላል ወይ ደግሞ አንዷ ደግሞ እንደዚህ መታ አብራ እንትን ይላል። እሱ ችግር የለበትም። የሴትም ሆነ የምንም ሆነ ችግር የለበትም። አብራም ራስሽ ነው የምትጎጂው። ሄርሜላ እንዴት በዚህ ልክ እንዴት! ወይኔ 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 ወይኔ!
ለካ እንደዚህ በቃ ሴቶቹ በጣም እንትን ብላችኋል፣ ተበላሽታችኋል ማለት ነው። ማርያም በእናንተ ብዙ ሴቶች አንገታቸውን ደፍተው የሚኖሩ ሴቶች ይሰደባሉ። እና ስለዚህ የኔ ቆንጆ ሄርሜላዬ ማለት ነው ወደ እግዚአብሔር በቃ ገዳም መግባት አለብሽ። ገዳም ግቢ፣ 1 2 ሳምንት 3 ሳምንት ጸበሉ ሰጅ። ከዛ በኋላ ወደ ልቦናሽ ተመልሰሽ የተሻለ ነገር ላንቺ በህይወትሽ ይገባል። የተሻለ ላንቺን የሚረዳሽ ወንድ ታገኛለሽ ማለት እንጂ አብርሃም ይቅርብሽ፣ የኔ እናት ይቅርብሽ። ሩታ ለምንድን ነው እስቲ 1 አመት ሙሉ እንግዲህ አሁን ወረዲ 2 አመታቸውን እየሞሉ ነው ማለት ነው። ግን አንድ ቀን አንድ ዘለላን ባንኳን ወጥቷት አያውቅም ነበር። አሁን ነው ልጇን ከወለደች በኋላ ነው ልጇን ስታየው የልጇ ፍቅር የልጄ የአባቱን ፍቅር አይቶ ማደግ አለበት ብላ ነው እንጂ ለልጇ ስትል ነው እንጂ ዝቅ ያለች እኮ ሩታዬ እኮ በጣም ጀግና ናት። በጣም ጀግና የጀግኖች ጀግና ናት ሩታዬ። እኔ ለዚህ ነው የምወዳት ሩታ ማለት ነው። እና ሄርሜላ ታለቃቀሽ ቆፍጠን በይ።